ሰላም ልጄ። አንቺ ደግሞ ማንሽ? የኔ ቆንጆ ቤሌን እባላለሁ አያቴ። ቤሌን የኔ ቆንጆ እንዴት ነው? ቤቱን ለመዳችሁት ልጄ? አዎ ለምደናል። ፍጹም ሰላም ያለው ቤት ነው። አክስቴ ሜርሲ እንዴት ነው? ተሻለሽ? በጣም ደህና ነኝ። አሁን ለውጥ አለኝ። አዎ አሁን ራስሽን አረጋግተሽ ፊትሽን መንከባከብ አለብሽ። ልክ ነሽ ቤሌን። ታውቂያለሽ እኔ ፍጹም ሰላም የሚሰማኝ የእህቴ የማቼ ሰማል ቤት ስሆን ነበር። ታስታውሻለሽ? እዛ በረንዳው ላይ ስንበላ፣ ስንጫወት፣ ስንጎራረስ ቆይታ አይጠፉ እና ወደ እኔ ክፍል እንነጋገራለን። ይሄ የኔ ግዴታ ስለሆነ አሁን እንድትይኝ ሳይሆን አንቺም እንደኔ ስላምን እንዲሰማሽ ስለፈለኩ። ኧረ እኔ ይሰማኛል እኮ። አሳይኝ፣ እንድታሳይኝ እፈልጋለሁ። እሱ ወንድ ልጅ ነው፣ በስሜት እንጂ በማስተዋል መራመድ የማይችል። እሱን በቁጥጥርሽ ውስጥ አድርጊ። የማንም ሄጃ ያጣ ዘመድ መጫወቻ እንዳታደርጊው። ያንን ካደረግኩ ምን አምነን ለሜርሲ መጥፎ አስተያየት እንዲኖረው ካደረግሽ ይህንን ቤት በስምሽ ያደርገዋል። የእውነት ግን ለምን? የተባልሽውን አድርጊ። እሺ በቃ ብዙም አትጓጊ። አምነን የዚህን አይነት 10 መግዛት ይችላል። አዎ ግን የምር ይሄ ቤት የኔ ይሆናል? አዎ ሜርሲ፣ አብሮሽ በመጡ ወጣቶች ራስሽን ጥለሽ እንድታብጂ ነው ማለት ነው። ለምን እንደዛ አሰብሽ? ያ አጋጣሚ እንደዚህ ልንገናኝ አንችልማ ነው ብለሽ ነው? እንዴት ነው? ቤቱን እየለመድሽው ነው? ያው እኔ ድሮም ስለማውቀው መልመዱን ለእናንተ ትቼዋለሁ። እንዴ ወደዚህ መጥተሽ ታውቂያለሽ? ወይዘሮ ሴማ ማለት እኮ ከኔ ጋር ባትዛመድም የወንድሜ ማለትም የአምነን አባት እናት ናት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የአቶ አምነን አያት መጥተዋል። እንግዲህ ቤታቸው ተቃጥሎባቸዋል። አቶ አምነን እጅግ በጣም አዝኗል። በጣም ነው ያዘነው ሁሉም ቤተሰብ፣ ወይዘሪት ሜርሲ ሳይቀር ሁሉም ሰው በጣም አዝነዋል ማለት ነው። እያለቀሱ ነበር። አሁን እዚህ ቤት ስንት ትውስታ ነው ትተን የወጣ ነው፣ እንዴት ነው የምንሆነው፣ እንዴት ነው የምንለምደው እያሉ ሁሉም እያለቀሱ ነበረ። ወይዘሮ ሲፈን በጣም አስመሳይ አይገልጻትም፣ እያለቀሰች ነበር። እሷ ራሱ በቃ እንደተጎዳ ሰው፣ በጣም እንዳዘነ ሰው በቃ ራሱ አድርጋ ማለት ነው። እና በቃሏን እየተበቀለች ነው። አቶ አምነን ላይ ሁሉንም ነገር አድርጋለች ማለት ነው። በጣም እያዘነች ነው፣ እንደ እሷ እንዳላደረገችው በቃ ሰው ማስመሰል ተከናበታለች ማለት ነው። እና እንዳዘነ ሰው እጅግ በጣም እያለቀሰች እየተጎዳች እየተበሰቆቆለች መስላ ትንብላለች ማለት ነው። እና አቶ ሙስጣፋ ደግሞ ለምንድን ነው ይሄንን ስታደርጊ ያላማከርሽኝ እያላት ነበረ። በመከርህ ምን ይፈጠራል? እሺ ስላደረግሽ ምን ተጠቀምሽ ሲላት፣ የእናቴን ስቃይ ሩቡንም ቢሆን መልሻለሁ፣ ስለዚህ ምንም አይቆጨኝም ስትለው፣ እንዴት አደርጊያለሽ? ይህ ስላደረግሽ እኮ ምንም እንትን አትይም። ምንድነው አላማሽ? ይሄ እኮ መጨረሻው እኮ አይታወቅም፣ ይታወቅብሻል እኮ ምናምን ሲላት፣ ምንም አይመስለኝም፣ ብሞትም ምንም አይመስለኝም፣ ከዚህ በኋላ የእናቴ ሩብን ስቃይ መልሻለሁ ምናምን
እያለች ለሙስጠፋ ተነግረዋለች። ሙስጠፋን በጣም ተናዶባታል። ሙስጠፋ የወይዘሮ ስቲፈን ፍቅረኛ ነው ለካ። ምክንያቱም ፍቅረኛ ሆኖ ነው እንደዚህ ከሌላ ሴት ጋር ሲሳሳብ ስታዩ ምንድን ነው እንደዚህ እንደ ጅል የሚያስገለፍጥህ ትለዋለች። እንደ ቅናትም ነገር ይዟታል። እንዴ ምን ነው ምናምን ከሆነች ልጅ ጋር እየተጀናጀንኩ ነው ተይኝ እስኪ እንዴ ማለት ስትለው እንዴ ተይኝ እየተጀናጀንኩ ነው እኔስ እንዴ አንቺ የት ትሄጂብኛለሽ? ይችን ላብስል እስኪ ምናምን ምርጥ ልጅ ነች ምናምን ይላታል። ጥሩ ልጅ ነች? አዎ በጣም ኧረ ይቺ የተለየች ናት እያለ እሷ ግን እንደ መቅናትም ብላለች ማለት ነው። እና ሙስጠፋ እያስቀናት ነው። ሙስጠፋ ፍቅረኛዋ እንደሆነ ግን ማንም እዚህ ቤት ውስጥ የሚያውቅ ማንም ሰው የለም። ምክንያቱም እሷ ለዓላማዋ እየተጠቀመችበት ነው። ወይዘሪት ጄሪን ይህ ቤት በስምሽ ይሆናል ስለተባለች እጅግ በጣም ደስ ብሏታል። የአምነን አያት መጥተዋል። እንግዲህ ያው አምነን ከአያቱ ቤት ገብተዋል። ሁሉም ከአያቱ ቤት ጠቅልለው ገብተዋል። ወይዘሮ ዛህራ እጅግ በጣም አዝነዋል። ያንን ቤት ያንን ኩሽና ያንን ሁሉ ነገር ማጣት በፍጹም ይህን ቤት ልለምደው አልቻልኩም እያሉ ነበረ። ሁሉም በጣም ግራ ተገብተዋል። ቢሆንም ግን ያው መሄጃ ከማጣት ይሻላል ብለው እየኖሩ ነው። አያትየዋ ግን አምነኔን በጣም ነው የምትወደውና አምነኔ ጥሩ ውሳኔ ነው የወሰንከው። ይህ ቤት መከራየት የለበትም። አንተ ነህ እናንተ ናችሁ መኖር ያለባችሁ እያለች እጅግ በጣም ደስ እንዳላት ታወራለች። ወይዘሮ ጄሪ አሁንም ምንም በቃ ማስተዋል የሌላት ልጅ ነች። ምክንያቱም አያትየዋ ልትተዋወቃት ነበረ። እሷ ግን ለምን ፈልጋኝ ነው ምናምን በቃ የሆነ አለች ማለት ነው። ቤሊን አያቴ እንኳን ደህና መጣሽ ስትላት እንኳን ደህና ቆየሽኝ ትንሽ ደግሞ አንቺ ስትላት ቤሊን እባላለሁ ስትላት በጣም ወዳታለች። ያልወደደቻት ብትኖር ሜርሲንን ነው። ሜርሲንን ግን በጭራሽ ልትወዳት አልቻለችም። ምክንያቱም ሜርሲ መሰሪ እንደሆነች የታወቀ ነው። እናም ጠርታት ቤሊንን እስኪ ያምነን ሚስት ጥሪልኝ ልጄ ልታወቃት በደንብ ብላ ሄዳ እየፈለገችሽ ነው ያምነን አያት ስትላት ለምን ፈልጋኝ ነው ምን ልትለኝ ነው ምናምን በጣም ቋመጠች። ከዛም መታ ስትተዋወቃት አያቴ ለምን ፈልገሽ ነው እንጂ ያለቻት እንኳን ደህና መጣሽ ምናምን እንኳን እንዴ አንቺ ነበርሽ እኮ ያምነኔን አያት ወርደሽ መታወቂያ ነበረብሽ ስትላት እሺ ይቅርታ ትላታለች። እሺ ይቅርታ ስትላት ጎበዝ ትላለች። ያምነን አያት ሜርሲንን በጣም በመጥፎ አስተያየት ከማየቷ የተነሳ በጣም ፈርታለች ሜርሲ። ከዛም ስትሄድላት አምነን ኩሽና ገብቶ ወይዘሮ ዛህራን እያወራ ነበረ። ወይዘሮ ዛህራ እናት ዛህራ ይሄ ቤት እንደዛ ቤት አይደለም አይደል ይሄ ኩሽና ሲላት በጭራሽ አይደለም፣ እዛ ቤት ብዙ ትውስታዎች ብዙ ነገሮች ነበሩ፣ እንዴት ይረሳል? እናት ዛህራ እናት አትሆኝኝም? ኧረ በሚገባ እሆንሃለሁ እንጂ አደራዬን በላው እያለች በጣም እያዘነች ነው ያለችው። ወይዘሮ ዛህራ በጣም ጥሩ ሰው ከመሆኑ የተነሳ የእናቱን ውለታ ሳልመልስ እያለች ነው የምታዝነውና የምትጨነቀው። ያምነን አያት ሜርሲ ጄሪን ይዛት ገብታ አምነኔን በጣም ነው የምወደው፣ ስለዚህ አምነኔን እያለች ስለሱ ብቻ ጥሩ ነገር እንደዚህ ስትነግራት በጣም ደስ ይላል አይደለም? አንቺም እንደ እኔ እንድታስቢለት እንድትሆኝለት እፈልጋለሁ። ኧረ ሆንልኝ እኮ ምናምን እንዲሰማሽ እፈልጋለሁ ላምነኔ ምናምን ነኝ እኮ እንዲሰማኛል እኮ ስትላት እንደዛ አይደለም አሳይኝ በተግባር ሜርሲንን አምነን አምነኔ እንዲጠላትና የሆነ ነገር በቃ ስለ እሷ መጥፎነት እንዲታወቅ ትፈልጋለች እና ይህን ካደረግሽ ይህ ቤት በስምሽ ይዞራል ስትላት እጅግ በጣም ደስ አላት።
እውነት የቤቴን ይሆናል እያለች ጓሮውን በሙሉ እየዞረች ያምራል የቤቴን ነው በቃ ምናምን ብላ በቃ በስሟ እንደዞረላት ብዙም አትቸኩይ ብዙም አትጓጊን እሺ ችግር የለውም ትላለች እሷ። በቃ ቤቱ በስሟ የዞረ ያህል ነው የተሰማት ማለት ነው። እናም አምነኔ እስካሁን ድረስ ከሀዘኑ ከልቡ አልወጣም። ጓደኛው ቃልም እባክህ አምነኔ ተረጋጋ፣ ለሁሉም ነገር ተረጋጋ ሲለው እንዴት ብዬ ነው የምረጋጋው? በቃ ወደ ራስ ተመለስ። የሁሉ ነገር ግን አጋጣሚ አይመስለኝም። ጠላትን ለይተህ ማውቃት ችለሃል ሲለው የጠረጠርከው ሰው አለ ሲለው ሁሉንም ጠርጥሬያለሁ፣ ግን ጥርጣሬ ብቻ ምን ዋጋ አለው ይለዋል። የሚያደርገው ግራ ግብት ብሎታል። ቃል ጓደኛዬ ወንድሜ ነህ እናመሰግናለሁ እያለ ያመሰግነዋል። ነገር ግን ሀዘኑ ቤቱን ሊረሳው አልቻለም። ወይዘሮ ዛህራም ቃል እባክህ ተጎድቷል፣ አምነኔን ብቻውን አትተወው ትለዋለች። አምነን ጄሪን አሁንም ድረስ ያምናታል። አሁንም ድረስ አሁን እንደውም ልጇን ካጣች በኋላ ሞር ለሷ ጥሩ ነገር እየኖረው ነው ማለት ነው። ግን ከቤሊን ጋር እየተራራቀ ነው። ነገር ግን አንድ ቀን እውነታውን ሲያውቅ ወደ ቤሊን እንደሚመለስ ተስፋ እናደርጋለን። ቤሊን የአቶ አምነን ሸሚዝ አቅፋ ተኝታ ነው እንግዲህ ጄሪን ድረስ ያለችው ማለት ነው። እንዴት የባሌን ሸሚዝ ብላ ድረስ ብላለች። የምታፈቅረው ምናምን አልመሰላትም ይመስለኛል። ውድ ቤተሰቦቻችን ቀጣይ እንዲደርሳችሁ ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ ቀጣይ እንገናኛለን። መልካም ጊዜ ይሁንላችሁ።